ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የምንማማርበት የትምህርታችን ርዕስ ብፁዓን እለ ሞቱ በእንተ እግዚአብሔር፣ ስለ እግዚአብሔር የሚሞቱ ብፁዓን ናቸው። ዋይ ዋቀዮቲፍ ወርድዋን ኤቢፈምቶታ። ይህንን ቃል የምናገኘው በራእየ ዮሐንስ ምዕራፍ 14 ከቁጥር 13 ላይ ነው። እንደ እግዚአብሔር አምላካችን መልካም ፈቃድ ባለን ጊዜና ሰዓት በዚህ ኃይለ ቃል መነሻነት እንማማራለን። የቅዱሳን አምላክ ልዑል እግዚአብሔር በመካከላችን ተገኝቶ ለሁላችንም የሚጠቅመንንና የሚረባንን እንዲያስተምረን የእሱ መልካም ፈቃድ ይሁንልን። ማን ያስተምረን? እግዚአብሔር ሁላችንንም በምሕረቱ በቸርነቱ ያስተምረን። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬ ዓመት ይህንን በዓል ስናከብር ደግሞም እግዚአብሔር ውድ ፈቃዱ ሆኖ ለዓመቱ አድርሶን በቤቱ ተገኝተን ይህንን በዓል እንድናከብር ተማጽነነዋል። ታዲያ ይህንን በዓል ለማክበር ከእኛ ጋር የዛሬ ዓመት የነበሩ ዛሬ በአንድም በሌላም እዚህ ቦታ ሊገኙ ያልቻሉ ብዙ ወገኖቻችን አሉ። ብዙ ወገኖቻችን በአንድም በሌላም ምክንያት ያልተገኙዋል። እኔና እናንተን ግን እግዚአብሔር ወዶ እግዚአብሔር ፈቅዶልን እድሜ ሰጥቶን እሱ በሰጠን እድሜ ደግሞ ለራሱ ታማኝ ሆነን በረከት እንድናገኝ ይህንን እድል አመቻችቶን እሱ በቤቱ ሰብስቦናልና የተበሰበን ለዛሬ ያደረሰንን አምላካችንን ከፍ አድርጋችሁ ከልብ አመስግኑት ይሆናል። ስለ እግዚአብሔር የሚሞቱ ብፁዓን ናቸው። የቃሉ ተናጋሪ ባለራእዩ ታላቁ ሐዋርያ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ለጌታችን መድኃኒታችን ኢየሱስ ክርስቶስ የሚወደው ሐዋርያ ተብሎ የተነገረለት ጌታችን እሱን ከመውደዱ የተነሳ ለጌታ ከመታመኑ የተነሳ እናቱን እመቤታችን ቅድስት ድንግል ማርያምን በመስቀል ስር ተገኝቶ እያንዳንዳችን ወክሎ ከጌታችን የተቀበለልን ታላቅ ሐዋርያ ነው። ይህ ታላቅ ሐዋርያ ታዲያ ሲናገር ስለ ጌታ የሚሞቱ ብፁዓን ናቸው ይላል። ምክንያቱም ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ሞት እያንዳንዳችሁ እንደምታውቁ የሰው ልጅ በዚህ ዓለም ላይ ኑሮ በዚህ ዓለም የተሰጠውን ጊዜ ከጨረሰ በኋላ ነፍሱና ስጋው ተለያይቶ በሞት አማካኝነት ወደ እግዚአብሔር ወደ ፈጣሪው ይመለሳል። ታዲያ ሰው በዚህ ዓለም ላይ የተፈጠረው በሞተ ስጋ ከዚህ ዓለም መለየቱ አይቀርምና ይሞታል። ነገር ግን ደግሞ ብዙ የሚባል ሞትና ብዙ የማይባል ሞት አለ። ታላቁ ባለራእዩ ቅዱስ ዮሐንስ ሲናገር የቅዱሳን አባቶቻችን የሰማዕታቱ፣ የጻድቃኑ፣ የደናግሉ፣ የመነኮሳቱ፣ የአማኞቹ ሞታቸው ዝም ብሎ ሞት ሳይሆን ብዙ የሚያስብል ሞት ነው ይላል። ብፁዓን ናቸው። ብፁዓን የሚባሉት የሞቱ ናቸው አላለም። ዝም ብሎ የሞቱ ናቸው አላለም። ምክንያቱም ሞተው ብዙ የማይሆኑ ብዙዎች ስላሉ። ይህ ታላቅ ሐዋርያ ሲናገር በጌታ የሚሞቱ በማን የሚሞቱ? በጌታ የሚሞቱ። በጌታ የሚሞቱ ማለት በጌታ በእግዚአብሔር አምነው ለሱ ታምነው ለሱ መስክረው በሰማዕትነት የሚሞቱ ብፁዓን ናቸው። በምን የሚሞቱ አልኳችሁ? በሰማዕትነት። ሰማዕትነት ማለት ምስክር ማለት ነው። ሰማዕት ማለት ምስክር ማለት ነው። ምስክር ማለት ነው። ታዲያ እነዚህ ለእግዚአብሔርን አምነው በእግዚአብሔር ታምነው ለእግዚአብሔር መስክረው የሚሞቱ ሰዎች ብፁዓን ናቸው። ሞታቸው የድካማቸውን ዋጋ የመውጣታቸውን የመውረዳቸውን የሚናፍቁትን ከእግዚአብሔር እጅ የሚቀበሉበት ቀን ስለሆነ ታዲያ ባለራእዩ ይህንን ሲናገር መንፈስ ቅዱስ መለሰና አዎ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ከምናቸው ያርፉ ዘንድ? ከድካማቸው ያርፉ ዘንድ፣ ከመውጣት ከመውረድ፣ ከመሰቃየት ከመንገላታት ያርፉ ዘንድ ስራቸው ይከተላቸዋል። ስራቸው ይከተላቸዋል። በዛ በዚህ ዓለም ታምነው
በመሞታቸው ዋጋቸውን ከእግዚአብሔር ይቀበላሉ። ስለዚህ በጌታ የሚሞቱ ብፁዓን ናቸው ይላል። ታዲያ በጌታ ለመሞት መታመን ያስፈልጋል። በጌታ ለመሞት ባላውያን ነገሥታት፣ ባላውያን መኳንን በፊታቸው ቀርበው ሳይፈሩ ሳያፍሩ ስለ እግዚአብሔር መመስከር ያስፈልጋል። በጌታ የሚሞቱ ማለት መስክሮ የሚያልፉ ነው። መመስከር ደግሞ ዋጋ ያስከፍላል። ይመናል። መመስከር ምን ያስከፍላል? ዋጋ ያስከፍላል። በሐሰተኞች ፊት ስለ እውነት መመስከር፣ በክፉዎች ፊት ስለ ደግነት መመስከር፣ በማያምኑት ፊት ስለ ሃይማኖት መናገር፣ በሚሰርቁት በሌቦች ፊት ስለ ጨዋነት ማውራት ዋጋ ያስከፍላል። በጌታ የሚያምኑቱ መስክረው በሰማዕትነት የሚሞቱቱ ስለ እግዚአብሔር ለመመስከር የሚመጣባቸውን መከራ የሚደርስባቸውን እንግልት ሁሉ ሳይፈሩ ሳያፍሩ እግዚአብሔር የሚሰጣቸውን ዋጋ ተስፋ አድርገው ስለ እግዚአብሔር ይመሰክራሉ። ስታችን ኢየሱስ ክርስቶስ ለዚህ ነው በዚህ በማቴዎስ ወንጌል ምዕራፍ 10 ከቁጥር 32 ላይ ዘያምን ብየ በቅድመ ሰብ አነ ሚአምኖ በቅድመ አቡየ ዘበሰማያት፣ በዚህ ምድር ላይ ያለ በሰው ፊት የሚመሰክርልኝን ሰው እኔ በሰማይ ባለው በአባቴ ፊት መሰክርለታለሁ። በማን ፊት የሚመሰክርልኝ? በሰው ፊት የሚመሰክርልኝ። በሐሰተኛው ፊት ቀርቦ፣ በሙሰኛው ፊት ቀርቦ፣ በማያምነው ፊት ቀርቦ የባሕርይ አምላክ እግዚአብሔር ነው፣ ሊሰገድ የሚገባ እግዚአብሔር ነው፣ ሊመለክ የሚገባው እግዚአብሔር ነው፣ ሁሉን ነገር ሊያደርግ የሚገባ የሚችል እግዚአብሔር ነው። እግዚአብሔር አምላክ ነው። እግዚአብሔር ፈጣሪ ነው። እግዚአብሔር ሁሉን ቻይ ነው ብለው በእነሱ ፊት በሰው ፊት የሚመሰክርልኝን እኔ በሰማይ ባለው በአባቴ ፊት እመሰክርለታለሁ ማለት የመስካሪነቱን የታማኝነቱን ዋጋ ሰጠዋለሁ ማለት ነው። ታዲያ ለመመስከር ስለ እውነት በሚመሰክሩበት ሰዓት እውነትን የማይወዱ እውነትን በሐሰት ቀላቅለው የሚኖሩ የሚመለከው እግዚአብሔርን ከማምለክ ይልቅ በእጃቸው ቀርበው እጅ ግራይና አፍንጫ ወጥተው ባዕድ አምልኮን የሚያመልኩ አካላት ደግሞ የሚመለከው እግዚአብሔር ነው ተብለው በሚነገሩበት ሰዓት ይህ የእውነት የምስክርነት ቃል በሚወሳበት ሰዓት መስካሪውን ከማጥፋት ወደ ኋላ አይሉም። መስካሪውን ከመግደል ወደ ኋላ አይሉም። በሚያምነው ሃይማኖት፣ በሚናገረው እውነት፣ በሚሰጠው እውነተኛ ምስክርነት እውነትን የማይፈልጉቱ እውነትን የማይከተሉት እሱን ለማጥፋት ወደ ኋላ አይሉም። ታዲያ በእግዚአብሔር የሚሞቱ የተባሉት እነዚህን መከራዎች ሁሉ ታግሰው እነዚህን እንግዶች ሁሉ አልፎ በመከራ ውስጥ ሆነው ለእግዚአብሔር መስክረው የሚሞቱ ማለት ነው። ብዙ መከራ እየደረሰባቸው ብዙ ስቃይ እየወረደባቸው በዛ ሁሉ ውስጥ አልፎ ለእግዚአብሔር የሚመሰክሩ እነዚህ መስክረው በምስክርነት የሚያልፉ ብፁዓን ናቸው። ምንድን ናቸው? ብፁዓን ናቸው። እውነት በመናገራችንን እንገረፋለን። እውነት በመናገራችን እንሰቀላለን። እውነት በመናገራችን እንሰደዳለን። እውነት በመናገራችን እንገደላለን ብሎ ሳይፈሩ ሳያፍሩ እውነት እውነት ነው ብሎ በመመስከራቸው የሚሞቱት ብፁዓን ናቸው። በዚህ መልኩ የሚሞቱት ብፁዓን ናቸው። በዕለተ ሞታቸው ዋጋቸውን ይቀበሉ ዘንድ ስራቸው ይከተላቸዋል ይላል። ስራቸው ይከተላቸዋል። ካለ ከመጀመሪያው ጃለተምቶ ተማቱ ወንዋቀየ ቁልቁልቲ ዮሐንስ ሙለና ዮሐንስ በቆና ኩራፉር ለኮሰ ለሰዲ በዳረቲ ወሪ ዋቀየ ወንዱን ኤቢፈምቶ ታጀላ ወሪ ይራንዱን ወሪ ዋቀየ ወንዱን ጀቹን ዋቀት ተመነኒ ዋቀፈ መነመኒ ዋይ ዋቃ ረጋባኒ ወሪዱን ኢሳን ኤቢፈምቶታ ማሊ ወቃጀተን ገቲ ኢሳን ያርገቹዳፍ ዋይ ቧቲ ዋይ ቡ ዋይ በውሳን ያርገቹዳፍ ዋይ አመነሙሳን ያርገቹዳፍ ኦጂን ሳኒ ከለፈ ከነረቶ ጀተን ጋሩማን ሳኒ አመነሙማን ሳኒ ዱጋዱበቹን ሳኒ ኢሳን ዱከ ዴማ ጋርሰን ገቲ ዴዲሳንፍ ከነማ ከናፉዩ ወሪ ዋቀንዱን ኤቢፈምቶታ ጀ ዋቀ ወረዶን ጀቹ ወሪ ዋቀት ተመነኒ ዋይኒ ዋቀ ዱጋቲ ዱጋዱበተኒ ዋይ ዱጋ ረጋባኒ ዋቀት ተመነኒ ዋቀት ተመኑን ስንረ ጅራተ ጅራኒ ወረ ሶባፉን ረት ዱጋዱበተኒ ጀቹ ወራቱ ፉንድረት ነትና ጀረኒ ወርዱን ጀርኩኒ ኤቢፈምቶታ
eebbifamtoota maaliif waaqni isaan amanan sun waan isaan isaaf ragaa ba'an sun waan isaan isatti bo'an sun gaafa san isaaniif gonfoo jireenyatti isaaniif kenna gatii amanamummaa isaaniif laata kanaafuyyuu warri sun eebbifamtoota jedhu guyyaa irraa kana waaqatti amananii waa'ee waaqatiif ragaa ba'anii waaqaaf ragaa ba'anii wareegamummaadhaan warra dabran keessaa qulqulluu Giyoorgisiin isa tokkoon ulfinniif kabajni maqaa isaatiif haa ta'u. ለእግዚአብሔር ታምነው በእግዚአብሔር አምነው ስለ እግዚአብሔር መስክረው በሰማዕትነት ካረፉት መካከል አንዱ በዛሬው ቀን እኔና እናንተ በዓሉን አክብረን ልንከብርበት የተሰበሰብነው ሊቀ ሰማዕታት ቅዱስ ጊዮርጊስ አንዱ ነው። በረከቱ በእያንዳንዳችን ላይ ይደርብን ይመናል። ቅዱስ ጊዮርጊስ በጌታ የሞተ ነው። ይህ ማለት ምን ማለት ነው? ለእግዚአብሔር መስክሮ ለእግዚአብሔር ታምኖ ስለ እግዚአብሔር ሕይወቱን አሳልፎ የሰጠ ታላቅ ሰማዕት ነው። ቅዱስ ጊዮርጊስ ታሪኩን ስንመለከት አጠር አድርጎን ለማየት ያህል የተወለደው በእኛ ሀገር በኢትዮጵያ አይደለም፣ በዛ በሮማውያን ግዛት ስር ትተዳደር በነበረችው ቀጰዶቅያ በሚባለው ወይንም ሊዳ ተብሎ በሚጠራ በጥንቱ በአሁኑ ፍልስጤም ተብሎ በሚጠራ አካባቢ የተወለደ አባቱ ዞሮንቶስ ወይንም አንስታሲዮስ እናቱ ቴዎብስታ የሚባሉ ናቸው። ቅዱስ ጊዮርጊስ ማርታና እስያ የሚባሉ ሁለት እህትማማቾች አሉት። አባቱ ቀጰዶቅያ የምትባለዋ አካባቢ ሀገረ ገዥ ነው። ታዲያ ቅዱስ ጊዮርጊስ ተወልዶ ሳለ ገና በሕፃንነቱ አባቱ ሞተበት። እናቱ ከሁለቱ እህቶቹ ጋር ቅዱስ ጊዮርጊስን ስታሳድገው ፈሪሃ እግዚአብሔርን እያስተማረችው ያሳደገችው። ምን እያስተማረች ያሳደገችው? እግዚአብሔርን መፍራት፣ እግዚአብሔርን ማምለክን፣ ለእግዚአብሔር መታመንንና እግዚአብሔርን ማመንን እየነገረች ያሳደገችው። ወገኖቼ ልጆቻችንን ከሕፃንነት ጀምረን በጥሩ ነገር ኮትኩተን የሚውሉበትን ቦታ ለይተንላቸው ካሳደግናቸው ከቤተሰብ አልፈው ለሀገር የሚጠቅሙ ይሆናሉ። ለቤተ ክርስቲያን የሚጠቅሙ ይሆናሉ። ለወገን ለዘመድ የሚጠቅሙ ይሆናሉ። ነገር ግን በአግባቡ ካላሳደግናቸው በመጀመሪያ እነሱን የምንተክልበት ስፍራ የተበላሸ ከሆነ በመልካም አስተዳደግ ካላደጉ ለሀገርም ለቤተ ክርስቲያንም ለዘመድ አዝማዶቻቸው ሁሉ ለራሳቸውም ጭምር የሚጠፉበትን መንገድ ይከተላሉ። ያ እንዳይሆን በመልካም አስተዳደግ ልጆቻችንን እንድናሳድግ አምላካችን ልዑል እግዚአብሔር ይርዳል። የቅዱስ ጊዮርጊስ እናት መጽሐፍ ቅዱስን እያስተማረች ስነ ምግባር እያስተማረች ከዚህ ጋር ጎን ለጎን ደግሞ በሀገሩ የነበረውን ፈረስ መጋለብ የውትድርና ልምምዶችን እየተለማመደ በጥሩ ስነ ምግባር አደገ ይላል። ታዲያ ቅዱስ ጊዮርጊስ በእናት በአባቱ ቤት ከእህቶቹ ጋር እየኖረ 20 ዓመት ሲሆነው በዚያን ዘመን ቅዱስ ጊዮርጊስ በነበረበት ዘመን ደግሞ የነበሩ ሰዎች እግዚአብሔርን ማምለክ ትተው ጣዖት ያመልኩ ነበር። ማንን ያመልኩ ነበር? ጣዖት ያመልካሉ። ለእግዚአብሔሩ መገዛት ትተው ሊገዙለት ለማይገባ ለጣዖት ይገዛሉ። ስለ እውነት ትተው ስለ ሐሰት ምስክር ይሆናሉ። ቅዱስ ጊዮርጊስ በነበረበት ዘመን ቅዱስ ጊዮርጊስ ታዲያ ከነበረበት ስፍራ ተነስቶ በወጣትነት ዕድሜው የአባቱን ስልጣን ለማምጣት ወደ ሌላ አካባቢ በሚጓዝበት ሰዓት በአካባቢ የነበሩ 70 ነገሥታት የሚባሉ ክፎች ተሰብስበው እግዚአብሔርን ማምለክ ትተው ጣዖት ሲያመልኩ አየ። የሚገርማችሁ ነገር ጣዖቱን የሚያመልኩት ጥቂት ሰዎች አይደሉም፣ ተራ ሰዎች አይደሉም፣ ባለስልጣናት ናቸው። እነዚያ 70 ነገሥታት እግዚአብሔርን ማምለክ ትተው ጣዖት ሲያመልኩ ቅዱስ ጊዮርጊስ ግን ልቡ ሊቀበልለት አልቻለም። መመለክ የሚገባው እግዚአብሔር ሆኖ ሳለ፣ ሊሰገድ የሚገባ እግዚአብሔር ሆኖ ሳለ እንዴት እናንተ አምላክ ያልሆነውን ታመልካላችሁ? ስለዚህ ከዛሬ ጀምሮ እኔም በዚሁ ፊት ለፊት በእናንተ ፊት ቆሜ ስለ ክርስቶስ መስክሬ ሰማዕትነት መቀበል አለብኝ ብሎ ቅዱስ ጊዮርጊስ በልቡና ወሰነ። ተመልከቱ ምዕመናን፣ እውነትና ሐሰት ተቀላቅሎ ሐሰት አይሎ በምናይበት ሰዓት ከሐሰት እውነትን ለይተን ለመናገር የምንቆም ስንቶቻችን ነን? ገና ወጣትነት ዕድሜው በለጋነት ዕድሜው መሮጥ ሮጦ ማምለጥ አባሮ መያዝ በሚስልበት ሁሉ
ዓይን አምሮ በሚሆንበት በዚያ ዘመን ስለ እግዚአብሔር ለመመስከር ቅዱስ ጊዮርጊስ ቆረጠ። በወጣትነቱ ወጣትነትን ያችን የምንመርጠው ነገር ምንድን ነው? መልካም ነገር ነው የምንመርጠው ወይስ ክፉ ነገርን ነው? ዘላለማዊውን ነው ወይስ ጊዜያዊውን ነው? ምዕመናን ወጣቶች በወጣትነታችን ዘመን በቤተ ክርስቲያን ተገኝተን መስገድን ነው የምንመርጠው ወይስ ጭፈራ ቤት ሄደን መደነስን ነው የምንፈልገው? በወጣትነት ዘመን እውነት ተናግረን ሰውነት መኖር ነው የምንፈልገው ወይስ እየዋሸን በሐሰት የሚገኘውን ጥቅም መጠቀም ነው የምንፈልገው? ከቅዱስ ጊዮርጊስ የምንማረው ነገር ቢኖር አይደለም በራሱ በግድ ሰዎችን ጣዖት በሚያስመልኩ ሰዎች ፊት ቀርቦ ስለ እውነት መመስከርን መረጠ። ታዲያ ቅዱስ ጊዮርጊስ ይህንን በሚያደርግበት ሰዓት እነዛ 70 ነገሥታት ቅዱስ ጊዮርጊስ እኔ ክርስቲያን ነኝ እኔ የማመልከው ክርስቶስን ነው ብሎ በሚናገርበት ሰዓት ቅዱስ ጊዮርጊስን ለ7 ዓመታት ብዙ እንግልት አደረሱበት ይላል ታሪኩን ለማሳጠር። በመጀመሪያ ደረጃ የብረት ሹሎችን አሹለው የብረት ቆብ ሰርቶ በላዩ ላይ በቅዱስ ጊዮርጊስ ላይ ደፉበት፣ ሰውነቱን አቆሳሰሉ። ይሄ ብቻ አይደለም፣ በብረት ምጣድ ውስጥ ቅዱስ ጊዮርጊስን ቆራርጠው አስገብተው ቅዱስ ጊዮርጊስን በእሳት አቃጥለው እስከ መግደል ደረሱ። ለማን ስለታመነ? ለማን ስለታመነ? ለእግዚአብሔር ለመመስከር። ስለ እግዚአብሔር መሞት ማለት እስከዚህ ድረስ መሄድ ይጠይቃል። ቅዱስ ጊዮርጊስን 70 ነገሥታት በአንድነት ፈርደው በእሳት አቃጥለው ቅዱስ ጊዮርጊስን ገደሉት። ከገደሉት በኋላ ስጋውን አሳርረው ይድራስ በሚባለው ተራራ ላይ ወስደው ለነፋስ ሰጡት። የሚገርመው ነገር እሱ የታመነለት አምላክ፣ እሱ የሚያምነው አምላክ የሞቱትን ከሙታን ለይቶ የሚያስነሳ ስለሆነ እነሱ ለነፋስ ሰጥተዋል ካሉ በኋላ እግዚአብሔር ግን ቅዱስ ጊዮርጊስን ከሙታን ለይቶ አስነሳው። ክብርና ምስጋና ለእግዚአብሔር። ከዘንቦ ተማት ወልዋቀየው ቁልቁሉም ጊዮርጊስ አባንሳ ዞሮንቶስ ከንጀረም አሳቶ ምስታ ከንጀረምቱ አነቴ ጊዮጋዲ ደመዮሙ ተው ሞቶን ሊትወርባተ መንጀደመን ብየሰን ኬሰቲ አከነምኒ ዋቀስነ ዋቀነምቶልቼ ዳበኒ ዋቀነምቶልቼቲ ቡለን ቱረን ዋቀፊን ሰገደን ቱረን ጊዮርጊስን ገሩሳን ፉልዱረ ዳበቴ ዋይ ዋቃ ረጋበ ኩኒ ሶበ ማሊፍ ሶበቲ ቡልቱ ኩኒ ዋቀቦቲ ማሊፍ ዋቀን ዋቀፊተን ማሊፍ ስሮን እናበተን አኒ ክርስቲያና ክርስቶስን ዋቀሳ ክርስቶስ ነውሜ ክርስቶስ ነጅራችሳ ጅሬዱበቹ ሳራ ከንከይ ቁልቁሉ ጊዮርጊስ ወጋ ቶርበ ጉቱ ጊራ አዳዳን ሰራንጋን ከሳ ግራ ረበኔ ጅራ ወራነኔ ጅራ አጀፈተኔ ጅራ ከሰቱ ደስቱ ሲቢላ ከሰት ገልቸኒ ገብርኤል ጊዮርጊስ ያብዳን ጉበኒ ፉል ሳዲት ሞዩ ዳኩ ጎዳኒ ጋራ ይድራስ ጀነሙረት ተጨለስተን